እስኪ ዛሬ ደግሞ ይህን የመሰለ ኬክ አብረን እንስራ። በቤታችን በምናገኛቸው በቀላል ግብአቶች ለቁርስ ለሻይ የሚሆነንን ኬክ አብረን እንሰራለን። ሰላም ጤና ይስጥልን ውድና የተከበራችሁ የአናንያ ቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛ እያልኩኝ እነሆ ዛሬም እንደተለመደው ወደ እናንተ በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱኝ። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አሁን ወደ አሰራሩ እንሄዳለን። በስጋ የሚያስፈልጉኝ 4 እንቁላል ነው። እሱን ከነ አስኳሉ ነው የማደርገው። እስከነ አስኳሉ አራቱንም አድርገዋለሁ። ግማሾች አስኳሉንና ነጩን ይለዩታል ማለት ነው። ግን በአጠቃላይ ሁሉንም አንድ ላይ ነው ያደረኩትኝ። ግማሽ የሻይ ብርጭቆ የሚሆን ስኳር አድርጌያለሁ። 4 የሾርባ ማንኪያ ዘይት አድርጌበታለሁ። ይህንን አንድ ላይ በደንብ አድርጌ ቀላቅለዋለሁ። ማሽን ካላችሁ በማሽን ምቱት፣ ማሽን ከሌላችሁ ደግሞ የእንቁላል መምቻው አለ አይደል፣ በሱ መምታት ትችላላችሁ ማለት ነው። እኔ ግን መምቻ ስላለኝ በዚህ በደንብ አድርጌ መተዋለሁ። በደንብ በነገራችን ላይ ለኬክ እንግዲህ ተማሪ ነኝ። እስቲ መጨረሻ ላይ ኮሜንት ላይ ታስቀምጡልኛላችሁ እንዴት ሆነ እንዴት አልሆነም የሚለው ማለት ነው። የመጀመሪያ ቀን የሰራሁት በነገራችን ላይ 1 የሻይ ማንኪያ ቫኒላ ለሽታው ማለት ነው። ዱቄቱንም መጨመር ትችላላችሁ፣ ዱቄቱ ቫኒላ። እኔ ግን የፈሳሹ ስለነበረኝ የፈሳሹን ቫኒላ ነው የተጠቀምኩትኝ። 1 የሻይ ማንኪያ እና ትንሽዬ ጨው ጨምሬበታለሁ። እዚህ ጋ 3 የሻይ ብርጭቆ ዱቄት ነው እየነፋሁትኝ ያለሁትኝ። አንደኛውን እንጂ ስጨርስ አንደኛውን ነው እየነፋሁትኝ። ሁሉንም በአንድ የምንነፋው ከሆነ ምናልባት ላይስተካከልን ይችላል። ምንጊዜም ከሱፐር ማርኬት የምናመጣቸውን እቃዎችን ብንነፋቸው እላለሁ። በተለይ ዱቄታ ዱቄት ነገሮችን መነፋት አለባቸው። ምክንያቱም እዛ ሱቅ ላይ ሁሉንም በአንድ እቃ ስለሆነ እየቀነሱ የሚሰጡ የሆነ ነገር መግባቱ ስለማይቀር በደንብ ቤታችን አምጥተን ለጽዳቱ አይናችን እያየ ብንነፋው ብዬ እመክራለሁ ሰዎችን ማለት ነው። እዚህ ጋ 2 የሻይ ማንኪያ ቤኪንግ ፓውደር ጨምሬበታለሁ። ቤኪንግ ፓውደሩን የምትጨምሩት ከዱቄቱ በላይ ነው። ከእንቁላሉ ጋር አብራችሁ የምትመቱት ከሆነ ጭምልቅ ነው የሚለው። እዚህ ጋ 7 ማንኪያ የሻይ ማንኪያ እርጎ አርጌበታለሁ። እናንተ ወተት ማድረግ ትችላላችሁ። እኔ ወተት አጥቼ እርጎ ስላገኘኝ እርጎ ነው ያደረኩበት። እዚህ ጋር በጣም ተዝናንቻለሁኝ። እናንተም ተዝናኑበት፣ ዘና ፈታ በሉበት። ምክንያቱም እንትኑን አውልቄ ዱቄቱን ማቀላቀል ይችል ነበረ። እኔ ግን በማሽኑ ስለው እንዳለ ሀገሩን ነው ያደረሰው። ፊቴም አልቀረም። በደንብ አርጌ ስቅ ያለሁ፣ እናንተም ሳቁ ማለት ነው። እንግዲህ ተስተማሪ ነኝ። እያየሁ እንግዲህ በደንብ አርጌ ለወደፊት እሰራለሁ ብዬ አስባለሁ። ከዛ በደንብ አርጌ አዋሃርኩትኝ በእጄ፣ ማሽኑን አጥፍቼ በእጄ ማዋሃር ጀመርኩትኝ ማለት ነው። ሳየው የቀላቀልኳቸው እንትኖች ወፍረውብኛል። ዘይቱም አልበቃኝም። ዘይት ድጋሚ ከምጨምርበት ብዬ ትንሽዬ ውሃ ነው ያደረኩበት እዚህ ጋ። ከዛ በደንብ ቀላቅለዋለሁ። አሁን በመምቻው በደንብ አድርጌ መተዋለሁ እንዲህ ሚክስ እንዲሆንልኝ ማለት ነው። እንደምታዩት በደንብ አድርጌ እየመታሁትኝ ነው። ያው ማለት ሁላችንም የተለያየ ሙያ ነው ያለን፣ ሁሌ የምምለው ነገር ነው እና ሁላችንም የተለያየ ሙያ ነው ያለን። ሳይኖረን ቀርቶ አይደለም። ደግሞ በቤቴ የምሰራውን ለራሴ የማደርገውን በዛውም ዩቲዩቤን ለማሳደግ በሚለው ነው እንጂ አትችሉም እንደ ብዬ እንደ አስተማሪነት አይደለም እዚህ ጋ የቀረብኩት፣ እውነት ለመናገር ከሆነ ማለት ነው። እናንተን እያስተማርኳችሁ ሳይሆን እኔ በቤቴ የምሰራቸውን ወደ እናንተ እያቀረብኩኝ እናንተ እኔን ሰፖርት እንድታደርጉ እንድታበረታቱኝ ነው። አሁን እንደምታዩት ሊጡ በሚገባ በምፈልገው እንትን ሆኖልኛል። እዚህ ጋር ፓትራዬን እንግዲህ ዘይት ነው የቀባሁትኝ። ያው እንደነገርኳችሁ ለመጀመሪያ ጊዜ ነው የጋገርኩት ስላልኳችሁ። ስደት ላይ ያለን ሰዎች በነገራችን ላይ ኮንትራት ከሆንም በጣም እንደዚህ አይነት ነገር እንሰራለን። እኔ ደግሞ ኮንትራት ስላልነበርኩኝ
ወደ ውጭ ስራ ነው እንጂ የምሮጠው እንደዚህ ቤት ውስጥ ብዙም አልሰራም ነበረ። ዘይት አድርጌ በደንብ አድርጌ ቀብቼዋለሁኝ። አሁን ያዋሃድኩትን ሊጥ እገለብጥበታለሁ ማለት ነው። እኔ ዘይት ብቻ የሚበቃው መስሎ የነበረ ግን አልበቃውም። ዱቄት መነስነስ ነበረበት። መጨረሻ ላይ ታውታላችሁ እንዴት እንዳስቸገረኝ ስገለብጠው ማለት ነው። እዚህ ጋር በደንብ አድርጌ እኩል እያደረጉ አፈሰዋለሁ። እንግዲህ እንትኑም የለኝም። እቺ መጥረጊያዋ ፕላስቲኳ ምንድን ነው የምትባለው? ማንኪያ ነው ጭልፋ የምትባለው እሷም የለችኝም። ያው ጎጆ ወጪ ቀስ ቀስ እያለ ነው አይደለ ቤት የሚሞላው። እውነት ለመናገር የቤት እቃ በስማም ጭንቅላት ነው የሚያዞረው ማለት ነው። የእውነት ነው የምላችሁ። እንግዲህ በምታዩት መልኩ ኬኬ ይሄን መስሎ ወጥቶልኛል። ፓትራውን ግን እንዳትጠይቁ በመከራ ነው የለቀቀልኝ ከፓትራው ላይ ማለት ነው። አዲስ ጎጆ ወጪዎች እንግዲህ እቃ ቀስ ቀስ እያላችሁ ነው እንጂ የምትሞሉት ባንዴ አይሞላም ማለት ነው። እንግዲህ ኬኬ እንደምታዩት ይሄንን ይመስላል። እናንተም በቀላሉ በቤታችሁ ሰርታችሁ ሞክሩት። እውነት ሻይ ቡና ሲፈላ እንደዚህ ቆርስ አድርጎ ለመብላት በስሙ በጣም ነው የተመቸኝ። እስከ ዛሬ ለምን አልሰራሁትም አስብሎኛል ማለት ነው። እስኪ አሁን ውስጡን ውስጡስ በስሏል ወይ ነው። እንደምታዩት በእርግጥ ወጥቶልኛል፣ ምንም አላለም፣ ቆንጆ ነው። እንግዲህ እንደምታዩት ኬኬ በዚህ መልኩ የሚያምር ሆኖ ቆንጆ መልኩ ያማረ ሆኖ ወጥቶልኛል። እናንተም በቤታችሁ ሰርታችሁ ሞክሩት። እንደምታዩት በጣም ቆንጆ ነው። እኔ በጣም ነው የወደድኩት እውነት ለመናገር ከሆነ ማለት ነው። እንደምታዩት በጣም ነው ቆንጆ ሆኖ ይወጣልኝ። ቸኮሌት ማድረግ ትችላላችሁ እዚህ ላይ ካሮትን ፈቅፍቃችሁ መጨመር ትችላላችሁ። እኔ ግን ለሙከራ ብዬ ዝም ብዬ ባዶውን ነበር የሞከርኩት። እግዚአብሔር ይመስገን ተዋጥቶልኛል። እንግዲህ ዛሬው ቪዲዮ የተከታተላችሁትን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ እያልኩኝ ለዚህ ቻናል አዳዲስ ቤተሰቦች ካላችሁ እንደተለመደው ቻናሉን ላይክ እና ሰብስክራይብ ማድረግ አይረሳ። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ።